أتى رمضان يشرق كالصباح. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች የጾም ትሩፋት ምንድነው አላህ ዘንድ የሚለውን ኢንሻአላህ አጠር ባለ መልኩ አስታውሳችኋለሁ። አብራችሁን ቆይ። أتى رمضان يشرق كالصباح. አላህ ሱብሓነሁ ወተዓላ ጾምን አስመልክቶ ምን ይለናል? ያ አዩሀ ለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ በአላህ ያመናችሁ ሙእመናን ሆይ በእናንተ ላይ ጾም ግዴታ ሆነ። ከናንተ በፊት በነበሩት ህዝቦች ግዴታ እንደሆነው በእናንተም ግዴታ ሆነ። የሆነበት ዓላማ ምንድነው? እንድትራቡ ነው? እንድትጠሙ ነው? እንድትቸገሩ ነው? ለዐለኩም ተተቁን። አላህ ሱብሓነሁ ወተዓላ ትፈሩት ዘንድ። አላህን መፍራት ደግሞ ብዙ ሽልማት አለው ማለት ነው። ጾም ብዙ ፈዳኢል አለው። የተወሰኑት ለማየት ያክል ወሚን ፈዳኢል ሰውም ፊ ረመዳን አነሁ ሰበቡን ሊመግፊረቲ ዙኑብ ወተክፊር ሰይአት። ሱብሓነላህ ወንጀላችን እንዲማር ወተክፊር ሰይአት እንደዚሁም ኃጢአቶቻችን እንዲማሩልን ትልቅ ሰበብ ነው። ረመዳን የጾመ ሰው ኢማን ወህቲሳበን በአላህ አምኖ አጅሬን ይከፍለኛል አጅሬን ይመነዳኛል ብሎ ረመዳን የጾመ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢ ያለፈውን ወንጀል አላህ ሱብሓነሁ ወተዓላ ይምረዋል ይላሉ። ሱብሓነላህ አላህ ይወፍቀን። ትልቅ ሽልማት ነው። ሌላው ረመዳን ትሩፋቶች ፈድሎች አንዱ አነ ሰዋበሁ ላ የተቀየዱ ቢዐደድ ሙዐየን በተገደበ አጅር የተመጠነ አይደለም ማለት ነው። የጾመኛ ሰው አጅሩ በል ዩዕጣ ሳኢሙ አጅረሁ ቢገይሪ ሂሳብ። ጾመኛ አጅሩ ያለ ገደብ ነው የሚከፈለው። ሱብሓነላህ። ይህን አስመልክተው አሁንም ሰሒሐይን ላይ አቢ ሁረይራ ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ይላሉ ቃለ አላህ ሱብሓነሁ ወተዓላ አለ ኩሉ ዐመሊ ኢብኑ አደም ለሁ። የአደም ልጅ የሰው ልጅ የሚሰራው ስራ ሁሉ ለሱ ነው ኢለ ሰውም ጾም ሲቀር ፈኢነሁ ሊ ወአና አጅዚ ቢህ። ጾምማ የኔ ነው አጅሩን የምከፍለው እኔ ነኝ ለአላህ ሱብሓነሁ ወተዓላ። ወሲያሙ ጁነ ጾም ምንድን ነው? ጋሻ ነው ማለት ነው። ፈኢዛ ካነ የውሙ ሰውሚ አሐዲኩም የእናንተ አንዳችሁ ጾመኛ በሆነበት ቀን ፈላ የርፉት ስሜት ቀስቃሽ ንግግሮችን እንዳይናገር፣ ወላ የስኸብ እንዳይጮህ፣ ፈኢን ሳበሁ አሐዱን አው ቃተለ አንድ ሰው ቢሰድበው ከሱ ጋር ቢታገለው እንኳን ፈልየቁል ኢኒ ሳኢም እኔ ጾመኛ ነኝ ይበል። ወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በሱ በሆነችው ጌታ እምላለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ለኸሉፉ ፈሚ ሳኢሚ አጥየቡ ዐንደላሂ ሚን ሪሒል ሚስክ። የጾመኛ ሰው ከጾመኛ ሰው ከአፉ የሚወጣው መጥፎ ጠረን አላህ ሱብሓነሁ ወተዓላ ዘንድ ከውዷ ሚስክ ከምትባለው ሽቶ የበለጠ ተወዳጅ ነው። ሊሳኢሚ ፈርሐታን ለጾመኛ ሰው ሁለት ደስታዎች አሉት። የፍረሁማ አንደኛው ኢዛ አፍጠር በሚያፈጥር ጊዜ ይደሰታል። ፍጡር አካባቢ ያለውን ስሜት ያው ጾምን ስናፈጥር ሁላችንም እናውቀዋለን። በጣም ደስ የሚል ስሜት ነው ማለት ነው። ሌላኛውና ትልቁ ወኢዛ ለቂየ ረባህ ፈሪሐ ቢሰውሚ ጌታውን በሚገናኝበት ጊዜ በመጾሙ ይደሰታል ማለት ነው። ሱብሓነላህ አላህ በትክክል ጾመው አላህን ከሚገናኙ ሰዎች አላህ ያድርገን። በሌላም ዘገባ ሐዲሰል ቁድስ ላይ አላህ ሱብሓነሁ ወተዓላ ይላል ኩሉ ዐመሊ ኢብኑ አደም ለሁ የሰው ልጅ የሚሰራው ስራው በአጠቃላይ ለሱ ነው። ዩዳዐፉ ልሐሰነቱ ቢዐሽሪ አምሳሊሃ መልካም ስራ በ10 እጥፍ ኢላ 700 ዲዕፊን እስከ 7 ኢላ 700 ዲዕፊን እስከ 700 እጥፍ ድረስ ይባዛለታል። ቃለ አላህ ምን አለ? ኢለ ሰውም ጾም ሲቀር አለ ፈኢነሁ ሊ ጾምማ የኔ ነው ወአና አጅዚ ቢህ አጅሩን የምከፍለው የኔ ነኝ ለአላህ ሱብሓነሁ ወተዓላ። የደዑ ሸህወተሁ ወጠዓመሁ ሚን አጅሊ ሱብሓነላህ። ይህ ሰውዬ ይህ ጾመኛ እኮ ስሜቱን የሚበላውን የሚጠጣውን ለኔ ብሎ ትተዋለ። ስለዚህ አጅሩን የምከፍለው እኔ ነኝ ለአላህ ሱብሓነሁ ወተዓላ። በጣም የሚገርም ነው። ሌላኛው ፈዳኢል ምንድን ነው? ለጾመኛ ጾም የቂያማ ቀን ምን ያደርግለታል? አላህ ዘንድ አማላጅ ሆኖ ይመጣለታል፣ ሽማግሌ ሆኖ ይመጣለታል። ሱብሓነላህ ያ ቀን ማለት በጣም ከባድ ነው። የውመ ላ የንፈዑ ማሉን ወላ በኑን ሱብሓነላህ የዛን ቀን ገንዘብና ልጆች የማይጠቅሙበት ቀን ነው ይላል። የፊሩ መርኡ ሚን አኺህ የቂያማ ቀን ማለት ሰው ከወንድሙ ከጓደኛው የሚሸሽበት ቀን ነው። ወኡሚሂ ወአቢህ ከእናቱ ከማንም በላይ ከሚወዳት ከእናቱ ከማንም በላይ ከሚወደው ከአባቱ ወሳሒበቲሂ ወበኒህ ከሚስቱ እንደዚሁ ከልጆቹ የሚሸሽበት ቀን ነው ይላል። ሱብሓነላህ በዛ ቀን ጾም አማላጭ ሆኖ ይመጣልሃል ማለት ነው። ይህን አስመልክተው ረሱሉ ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ ዑመር ባስተላለፉት ሐዲስ ምን ይላሉ? አስያሙ ወልቁርአን የሽፈዓኒ ሊልዐብድ የውመል ቂያማ ጾምና ቁርአን ለባሪያው የቂያማ ቀን አማላጭ ሽማግሌ ሆኖ ይመጣሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። የቁሉ ሲያም ጾም ምን ይላል? አይ ረቢ ጌታዬ ሆይ መናዕቱሁ ጣዓመ ወሸህዋ እኔ እኮ ምግብ ከልክየዋለሁ እንደዚሁም ስሜቱን እንዳያረካ
ከልክየዋለሁ። ፈሸፊዕኒ ፊህ እባክህን አማላጅ አድርገኝ ሽምግልናዬን ተቀበለኝ ብሎ አላህን ይጠይቃል ማለት ነው። ወየቁሉ ቁርአን ደግሞ እንደዚሁ ይጠይቃል። ምን ይላል? አይ ረቢ መናዕቱሁ ነውመ ቢለይሊ ፈሸፊዕኒ ፊህ። ለዚህ ሰውዬ እኮ ሌሊት ላይ እንቅልፍ ከልክየዋለሁ በእኔ እየሰገደ እኔን እያነበበ እኔን እየቀራ፣ ስለዚህ ሽምግልናዬን ተቀበለኝ። ቃል ፈየሽፈዓን ሽምግልናቸውን አላህ ይቀበላቸውና አማላጅነታቸውን አላህ ይቀበላቸውና ያማልዳሉ ማለት ነው። ስለዚህ ትልቅ ሽልማት ነው ማለት ነው። የዛ ቀን አስታራቂ ከአላህ ጋር ሽማግሌ ሆኖ ይመጣል ማለት ነው። ስለዚህ ይህን ለማግኘት ልብ ማለት ይኖርብናል። ጾማችንን መጠበቅ፣ ጾምን አጅሩን ከሚቀንሱ ነገሮች፣ ከሚያጓድሉ ነገሮች፣ የጾምን አጅር ከሚያሳጡ ነገሮች መጠንቀቅ ይኖርብናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው የጾምክበት ቀንና ያልጾምክበት ቀን ተመሳሳይ መሆን የለበትም ብለዋል። ስለዚህ ጾመኛ የሆነ ሰው በተቅዋ በአደብ በስነ ምግባር በጥቡቅነት ሊገለጽ ይገባዋልና አላህ ይወፍቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።